ሲንግል ማም ሲኮን ወይም አንድ እናት ለብቻ ልጆቿን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው ፈልጋው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው ሶ ፋይናሊ ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሶ ሲንግል ማም ስትሆን እንግዲህ ብዙ እናቶች ብቻቸውን ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን፣ በእውቅናው ዓለም ላይም እንደዚሁም በአካባቢያችንም ላይ። ስለዚህ በጣም ደግሞ እግዚአብሔርን ብርታቱን ይሰጥሻል። ሶ ሞር ጠንካራ እናት ሆናለች የሚል እምነቱ አለኝ። ስታሳድግ እንደ እናትም እንደ አባትም ሆና ነው የሁለቱንም ከቨር አድርጋ የምታሳድገው። ሶ በእናት ያደጉ ብዙ ጀግና ወንድ ልጆች ብዙ ጀግና ሴት ልጆች እንዳሉ እያየን ነውና ሞር የምትበረታ የምትጠነክርበት የእናትነት እምነት ይኖራል። ራሷን ባትረሳ ማለት ብዙ ጊዜ ራሳችን ረሳለን። ልጆችን ብቻ ፎከስ ማድረግ እንዳልሽው አባትም እናትም መሆን ስለሚያስፈልግ የሁለቱም ነገር ከቨር ለማድረግ ስንል ራሳችን መርሳት አለና ራሷን ባትረሳ ራሷ ላይ ፎከስ ብታረግ ማለት ጊዜ ብትሰጠው ለሷም ለልጆቿም እያረገች ብትሰጥ የራሷን ቪዥን የራሷን ፍላጎት አላማ እንግዲህ እዚህ ጋር እንደሰማነው ሲንግል ማም ሆኛለሁ። ሲንግል ማም ስሆን ተገድጄ ነው የምትለው። በጣም ግን አንድ የሚገርመን ነገር ሁሉ ጊዜ እንደዚህ አይነት ነገር ሲንግል ማም ሲኮን አባቶች ወይንም አባት ምንም አይነት ኃላፊነት የለበትም ወይ? አባት ለልጆቹ የሚገባውን በኢኮኖሚም በስነ ልቦናም በተለያየ መንገድ አባት ልጆቹን አይረዳም ወይ? ይህ ሰው ለምሳሌ ሳምሶን አርቲስት ሳምሶን ከባለቤቱ ጋር ሲለያይ ከልጆቹ ጋር ተለያየ ማለት ነው ወይ? በተወሰነ ደረጃ ልጆቹን በሳምንትም አንድ የሚሆን ሁለት ጊዜ ማግኘት፣ ልጆቹን በወራዊ ደግሞ የሚያስፈልጋቸውን ገንዘብ መስጠት፣ የተለያየ ኢኮኖሚያዊና እንደዚሁም ደግሞ ስነ ልቦናዊ ድጋፍ አያደርግም ወይ? ልክ አሁን የምንሰማው ነገር ምንድነው 100% እሱ ይሄን ነገር ዲና ያድርጎ ምንም ኃላፊነት እንደሌለበት እናት ላይ ብቻ ሁሉም ነገር ወይንም ሲንግል ማም ላይ እንደሚቀመጥ ማድረግ አንዳንድ ጊዜ በጣም ግራ ይገባኛል። ወይስ ሁለቱ ሲለያዩ ወይም እሷ የተረዳችው ሲንግል ማም ስትሆን እሱ ምንም አይነት ኃላፊነት የለበትም በቃ አይመለከተኝም ብሎ ነው የሄደው ማለት ነው? ወይስ እሱ ለልጆቹ የሚያደርገውን እርዳታ ስነ ልቦናዊ እና ኢኮኖሚያዊ የሆኑ እርዳታዎችን እሷ ከምትሰጠው ጋር አወዳድራ ነው የሱ ምንም ማለት አይደለም ከማለት አንጻር ነው? ወይስ ፈጽሞ እሱ ምንም አይነት ነገር ከዚህ በኋላ ምንም አይነት ኃላፊነት የለብኝም ብሎ ሲንግል ማም ሆነች ማለት ነው? ማለት በጣም ግራ የሚገቡ ነገሮች ናቸውና እንዲህ አይነት ነገሮች ትንሽ ቢስተካከሉ ጥሩ ነው። ወንድ ልጅ ሽበት አውጥቶ ጥርሱ ወልቆ ራሱ ነገ ቀሽቷን ምን የመሰለችዋን አግብቶ ያሳይሻል። ብትጠዩ ራሱ ትዳሩን ባትፈልጊው ራሱ ሌላ ሚስት አግብቶ ማየቱ አንቺን ያሳምምሻል። የትኛውም ሴት ትዳርን ነው የምፈልገው እኔ አሁን ከልጅ አባት ጋር መፋታቴ ምናምን አይገርመኝም ምናምን እና ግን ሚስቱ ሳይናደዳለሁ ቀናለሁ። ሀቅ ስለናገር የራሴን ፐርሰናሊቲ ልንገራችሁ እናደዳለሁ ቀናለሁ። እሷ ጋር ያለውን ነገር እኔ ጋር የሌለው ምንድነው ብዬ እንዳይ ያደርገኛል። ገብቷችኋል? እሷ ጋር የሌለው ምንድነው እላለሁ። እሷ ሱቅ አላት፣ የራሷ ሱቅ አላት። ሁለተኛ ነገር እሷ ሶሻል ሚዲያ ላይ ቪዲዮ አትሰራም፣ ሰው አያውቃትም፣ ሰው አይሰድባትም። እኔ ግን ሰው ይሰድበኛል፣ ሰው ያቀኛል። ለዛ ነው በቃ የተለየችው፣ ለዛ ነው ያ ብቻ ነው እንጂ በቁንጅና እኔ በልጣታለሁ። ያፈር ገፎ ነው አሃና ቡኑ የምትመስለው ደግሞ የሆኑ ሚስቱ። እንግዲህ እንደዚህ አይነት ህመሞች አሉ በየትም ቦታ ላይና እኔ በጣም የገረመኝ እሷ ምንድነው የበፊት ባሏ ምንድነው የመረጠበትን ምክንያት ስትናገር በጣም የተሰማት ነገር እሷ ሱቅ አላት እኔ ሱቅ የለኝም ነው። አንቺ ያው ሶሻል ሚዲያ ላይ አለሻል፣ የሶሻል ሚዲያ እኮ ሱቅ አለሽ። ያው ሶሻል ሚዲያ ላይ እንዲህ ሱቅ ከፍተሻል የምትይው እንደውም እኮ አንቺ ሱቅ እኮ ቨርቹዋል ሱቅ ነው። በቃ በማንኛውም ጊዜ የሚከፈት በማንኛውም ጊዜ የሚዘጋ ጠብቁልኝ ሌባ እንዳይገባ ማይባልበት ራስሽ ከፍተሽ የምትገቢበት ራስሽ የእሷ እንደውም ሱቅ እኮ ምን በመከራ ነው እንዴ? አንቺ ሱቅ እኮ በማንኛውም ሰዓት ይከፈታል። በቃ እንደዚህ ፍጥጥ ብለን እናይሻለን፣ ከዛ በኋላ ይከፈልሻል። ይሄ በጣም የሚገርም ሱቅ ነውና አሁን ለባልሽ ነገር እኔም ሱቅ አለኝ ምናምን በይው። ሌላው በመልክ ምናምን ወልጣታለሁ ያልሽው እሱን እንኳን ተይው።
ዘንድሮ መቼም ሶሻል ሚዲያ ማያሳየን ጉድ የለም። እስቲ የተፋታሹ ባል ከተፋታሽ በኋላ ላንቺ ያለው ነገር እስቲ ያለውን እስቲ ንገሪ። ሁላችሁ አመስግኑ። እኔ አሁን የኬኳን አባት እንዴ ነው ማመሰግነው። በግ ብፈልግ ከፈለኩ ከጮማው ከፈለኩ ሻኛ ካለው ከፈለኩ ላክ ካለው ከፈለኩ በግ እንዴ ዲቂጡ ከሚንቀጠቀጠው ምናምን እየፈለኩ ከፈለኩ ከጥቦት ጭት እንዴ ጡዩ በግ አገልገል አምሮኛል ካልኩት ግልገል በግ ነው የምፈልገው። ስጋው በዛ ያለ ስጋ ካልኩት ስጋ በዛ ያለ ስጋ። አሁን ግን እንደው ሰው ከተፋታ በኋላ ዝም ብሎ ሲያይ አጋስ መሆኔን አወቀ መሰለኝ። እንደ ድሮ ትናንሽ በግ አይደለም የሀገሬ ልጆች ትልቁም በግ ነው የሚልከው። ድሩም በግ በትልቁ ማጠቢያ ዘፍዝፉ 2 ይሞላል። አሁን ሆዳም እንደሆንኩ አወቀ መሰለኝ። ድሮ እንኳን አያውቅም። በሱ ፊትም አልበላም ሽኮርም ነበረ እንጂ የኬካ አባት በዚህ አይታማም። እውነቴን ነው። ሆዴ ደግሞ ቀጥ አድርጎ ነው ያዘው። ፈታኝ እንጂ ሰው ነገር ይገርም። ለፋሲካ ምን አሰብሽ? ምን ለፋሲካ ማኔ ብዙ ነገር ነው። ለመሆኑ ሊያ ማነች? እስቲ ስለ ራሷ ምን ትለናለች? እስቲ እንስማት። እንደው እኔ አልፈልግም ሲሉኝም እሻልልም የምሬን ነው የምላችሁ። ግን እኔ እንደው ብጠራ አንድ አረብ ሀገር የሰራች በራሷ የቆመች ቤተሰብ ያልነበራት ራሷን ያቆመች ሴት ከዛም አረብ ሀገር ሰርታ ህይወቷን ቀይራ ዛሬ ላይ ደግሞ ሀገሯ ላይ ገብታ የምትኖር ወጣት ሴት ብዬ ለህዝቤ ብናገር ብዙ ሴቶች ከኔ ትምህርት ይወስዳሉ። አሁን እኔ እጠቅማለሁ፣ ግን እኔ አልፈልጋችሁም። እናንተ ሚዲያ ያላችሁ ሰዎች ጭራሽ አልፈልጋችሁም። አኪድ እንነጋገር ከተባለ አዎ በራሷ የምትተማመን ጀግና እናት ሴት ሚዲያ ላይ ያደገች ከስደት ተመልሳ ሀገሯ ላይ የምትኖር ቀብረር ብላ ኮንፊደንስ ያላት ሰው ሲሰራ ወታፈር በድፍረት የምትናገር መስደብ አይደለም መተቸት ካለብኝ አሁንም እናንተ የባልና የሰው ባል የምትቀሙ እንዲሁም ደግሞ ሴሌብሪቲ ነን ብላችሁ በስመ ሴሌብሪቲ ስም ሰው ለምታናድዱ ሰዎችን ከመተቸት አልዋል አለ። ነገ ወደፊት ሚዲያ ላይ በደንብ ይመጣላችኋል። እንደተች ሴት ይመጣላችኋል። ስለዚህ እኔ በጣም እንዴ ለራሴ ሲሆን ካልኩት እንዴ ራሴ ገርል ፍሬንድ ቦይ ፍሬንድ በሚሆነው ሰዓት ላይ እኮ ፓንችን እኮ ሊያጥብልሽ ይችላል። አብረሹ መኖር ጀምረሽ ግን ደም የነካ ፓንችን እጠብ ስትዩ አበሻ ወንድ ያጥባል። ከክብር ጋር ያያይዟል። የወር አበባ ላይ ሆነሽ ግን በመጽሐፍ ቅዱስም በቁርአኑም እኮ አይፈቅድም። እንደው ከቆመበት ነይ እናርግ ደም ያለ አይ አንተ ስትባል ክብር ትላለህ። አዎ እንዲህ ናቸው እኮ የሚሉት ሀበሻ በብዛት ወንዶች ነገር ለስሜታቸው ነው የሚገዙት እንጂ ለአንቺ ማንነት ለአንቺ ነገር አይጨነቁም። ክብር ቢሰጥሽ እኮ ሲጀመር ያንን ጥያቄ የማይጠይቅም እንጂ እንደው ስንት ከስንት አንዱ ካልሆነ በስተቀር ደም የነካው ፓንትሽን ይጸየፋል። ደሙ ከሌላ ዓለም የመጣ ነው አርጎ የሚያየው ከሌላ ዓለም የመጣ ከዛም የወር አበባ ላይ ስትዩ የወር አበባ ላይ ነው ምናምን እንደው ከስንት አንዶቹ ካልሆኑ በስተቀር ነው የሚያውቁ ካልሆኑ በስተቀር ደም ላይ እኮ ነው ችግር አለው በእናትሽ ምናምን ይልሻል። ስሜቱ ካልመጣ ነው ስሜቱ ከመጣ እንደዛ ብሎ ነው የሚልሽ። እንከፎች ታዲያ እናንተ ናችሁ ክብር ያላችሁ። ክብር ያለሶች ደግሞ ምን አባታችሁ ክብር አላችሁ እናንተ? እና እኔ አንዳንዴ ያስቀኛል። የትኛው ክብር የሀበሻ ደስ የሚለው የትኛው ክብር ነው? ክብር እኮ ማለት ያለ ክብር ማለት አንተ ታማ ወይም ደግሞ አርግልኝ ያለችን ነገር ስታረግላት ንቀት አይደለም። ከክብር ጋር ታያይዘዋል። ያንተን ፓንት ግን ታጥዋለች እሷ። ጋይስ ኢትዮጵያ ግን እኛ ሳናውቅ የሆነ የምትወስደው ዶፒንግ አለ። የሆነ ሰዓት የምሰማው ዜና ጆሮዬን ጭው ሌላ ኢትዮጵያ ውስጥ ነው እንዳሉት ምናምን የሚያደርገኝ እኔም ብቻ። አሁን በቅርቡ የምንሰማው ኢትዮጵያ ከመሳሪያ ሽያጭ 30 ሚሊዮን የአሜሪካን ዶላር። እስቲ ይህን ቪዲዮ አይተን እንመለስና ኮሜንት እናነባለን። የትም እንዳትሄዱ። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦች በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ዓለም መቼም አማርኛ አይሰማም ብላችሁ ነው? ጋዜጠኛው ራሱ ዜናውን ሳይስቅ በመጨረሱ ሊደነቅ ይገባል።
በቅርቡ ማዕቀብ እንደሚጥሉባቸው ተስፋ እናደርጋለን። ያው ሳይውል ሳያድር የእጃቸውን ማግኘት አለባቸው። ምዕራባውያንና አሜሪካውያን ተግባል። ይሄ ጋዜጠኛ ወደፊት ገጠመኝ ሲጠየቅ ይሄን ዜና የሚናገር ይመስለኛል።